ሰላም ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። አጠር ያለሽ መልእክት ናት። እንደሚታወቀው መስከረም 25 ቀን ሁላችንም ተሰባስበን ቅዱስ ቁርባን እንቀበል የሚል መልእክት አስተላልፌያለሁ። መልእክቱ እንዳለ ሆኖ ማሻሻያ ለማድረግ ነው የመጣሁት። እሱም መስከረም 25 እና መስከረም 24 የእሬቻ በዓል የሚከበርበት ቀን ስለሆነና ትራንስፖርት የማይገኝበት አስቸጋሪ ቀን ስለሆነ በተለይም ከናዝሬትና ከደብረ ዘይት እንዲሁም ከአዲስ አበባ ጥግ ራቅ ያሉ ከተሞች መተባበረውን ሊቆርቡ የተዘጋጁ ወንድምና እህቶች እንዳሉ ስለሰማን እነሱ ሲመጡ እንዳይጉላሉ መስከረም 25ን በሳምንቱ እሁድ አድርገነው ጥቅምት 2 ማለት ነው እንዲሆን ወስነናል። ይሄንን ደግሞ ያደረግነው በወንድሞች ምክር አገልግሎት ነው። ወንድሞቻችን ደውለው መምህር እንዴት ታያዋለህ ይሄን አሉ። መልእክቱን ካስተላለፍንላችሁ በኋላ ስለሆነ ይሄ መልእክት የመጣው የግዴታ ማስተካከል ስላለብን ነው። በደብረ ጽባህ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ጥቅምት 2 ላይ ቅዱስ ቁርባን በህብረት እንቀበላለን። ልንዘምረው የተዘጋጀነው መዝሙር እንዳትረሱ። በተጨማሪም ደግሞ ይህንን በህብረት የመቁረብ ሐሳባችንን የዛሬ ዓመት ነበር ከመድኃኔዓለም ወኪዳነ ምሕረት ማህበር አባላት ወንድሞችና እህቶች ጋር አስበን የነበር ነው። ሐሳቡ ዓመት ሞላው ማለት ነው እና በአመቱ እግዚአብሔር 2018 ላይ እንግዲህ ሊያስፈጽመን ቀኑ ደርሷል። የ3 ሳምንት ጊዜ ነው ያለን ብዬ አስባለሁ። ምናልባት ቀኑ እየገፋ ሲመጣ 3 ሳምንት ያልኩትን እናንተ 2 ሳምንት 1 ሳምንት ነው እያላችሁ ለራሳችሁ ባዳመጣችሁበት ቅጽበት ውስጥ ስንት ቀን እንደቀረው ማሰብ ትችላላችሁ። እና የአንድ ዓመት ሐሳባችን እኔ ከድሮ ጀምሮ ይሄን ነገር አስበው ነበር፣ ግን ሰብሰብ ብለን ይሄን ነገር ነው አስበን የነበርነውና ቀኑ ደርሷል። ቀኑን እግዚአብሔር በፈቃዱ ያስረክበንና ማንኛውም ቀን መጥቶ ይሄዳል። በዓለም ይሁን አዲስ ዓመትም ይሁን ትንሳኤ ፋሲካም ይሁን እኛንን ቀኑን እንዲያምርም እንዲያስጠላም የምናደርገው ማንኛውም ቀን መጥቶ ይሄዳል፣ መሽቶ ይነጋል። ቀኑ ውብ እንዲሆን የምናደርገው እኛንን፣ ቀኑ ደግሞ አስቀያሚ እንዲሆን የምናደርገው እኛንን። በዛን ቀን ነጭ ለብሰን አበባ መስለን የክርስቶስ ሙሽሮች እንደሆነን የምናስመሰክርበት ቀን ያድርግልን። ከዛም ጎን ለጎን ደግሞ ይህ ከጎን የምትመለከቱት ፎቶ የመቆረቢያ ልብስ ውሰዱ ባል ነው መሰረት እኔም መቆረብ እፈልጋለሁ፣ ግን ገንዘቡም የለኝም አቅሙም የለኝም፣ ምስኪን ነኝ፣ በዚህ አይነት ኑሮ ውስጥ ሆኜ መግዛት አልቻልኩም ብለው የሚያስቡ ሰዎች መተው እየወሰዱ ነው። መጽሐፍ ቅዱስ ሲምሉ የምታዩት በተግባር ባለፈው እንደነገርኳችሁ በተግባር ሐሳቤን እየፈጸምኩ ነው ያለሁትና የሌላ እምነት ተከታዮች በጣም አስቸግረውናል። እስልምናም ይሁን ሌሎችም የቢዝነስ ሰዎች ናቸው። እዛ ቤት አዲስ ልብስ በነፃ ይሰጣል ብሎ ነው የሚያስቡት እንጂ ቅዱስ ቁርባን ምናምን የሚለው ነገር እነሱ ውስጥ ምንም ቦታ የለውምና ለህዝብ የተዘጋጀውን ልብስ እየወሰዱ ስላስቸገሩን እኛም ያለን አማራጭ ቃሉ እንዲፈርድባቸው መጽሐፍ ቅዱስን እንለው ልብሱን እንዲወስዱ ነው። ሌላው ኦርቶዶክሳዊ ሆነው የኛን ትምህርት የማይቀበሉ ደግሞ አሉ። የኛን ትምህርት የማይቀበሉ ግን ልብሱን የሚፈልጉ ደግሞ አሉ፣ ጥቅሙን ፈልገው ማለት ነው። ከዛ አንፃር ደፋሮች ማለት ነው። የዚህ ወር ደሞዜ አጥሮኛል ወይም ለሰሞኑን ትንሽ ገንዘብ እጄ ላይ ስላጠረኝ ሄጄ ከዛ ቤት በነፃ ልውሰድ ምናምን ብለው ቀለል አድርገው የሚያስቡ አሉ። ለምስኪኖች ይቆይላቸው እኔ እንኳን ይቅርብኝ እንኳን አይሉምና ከዚህ አንፃር እንደው ህሊና እያወቀ ቅዱስ ቁርባን የሚያክል ነገር ለመውሰድ እየመጡ ወይም ደግሞ ለቅዱስ ቁርባን እየተዘጋጁ ግን የአታላይነት ባህሪ የሚታይባቸው ሰዎች እንዴት ቅዱስ ቁርባን እንደሚቀበሉት አላውቅም። ከባድ ነው አይደል? ስለዚህ ንጹህ ልብ ይዞ ቅዱስ ቁርባን ለመቀበል እውነተኛ ማንነትን ይዞ መምጣት ይሻላል ብዬ አስባለሁ። ከዛ አንፃር እነዚህ ልብሶች እያስረከብን ያለ ነው። የህፃናትም ልብስ የወንዶችም የሴቶችም ልብስ እየሰጠን ነው። እናንተ ብትችሉ ማለት ነው መምህር የመቆረቢያ ልብስ ይሄው አምጥተናል ማለትም ትችላላችሁ። ለመቆረቢያ ልብስ ደግሞ ብላችሁ ገንዘብ መላክም ትችላላችሁ። እኛ በቪዲዮ እንደዛ አድርገን እናስረክባችኋለን፣ ታዩታላችሁ ማለት ነውና በጣም ትልቅ ዋጋ የሚያሰጥ እጅግ በጣም የተባረከ አገልግሎት ሆኖ አግኝቼዋለሁ። እንደኔ ተባርኬበታለሁ። ምክንያቱም በነፃ ልብስን መስጠት፣ ከዛም አልፎ ደግሞ በነፃ አዲስ ልብስ መስጠት፣ ከዛም አልፎ ደግሞ በነፃ ቅዱስ ቁርባን የምንቀበልበትን ልብስ በነፃ መስጠት በጣም መታደል ነው። መስከረም 25 የነበረው ወደ ጥቅምት 2 ተቀይሯል።
በዛን ቀን ሁላችንም ተሰባስበን ደስ የሚል አጠር ያለ ቆይታ እንዲኖረን መልእክቱን ለሁሉም ሰው አዳርሱ። በቲክቶክም በዩቲዩባችሁም በቴሌግራም ግሩፓችሁም ለሁሉም ሰው ይሄን መልእክቴን አዳርሱልኝ። አመሰግናለሁ። ሰላም ሁኑ።